ገንዘብ እንዴት እንደሚሰራ ሳታውቁ በጭራሽ ሀብታም መሆናችሁ ነው። በዛሬው ቪዲዮ ማንም ሰው ለእናንተ ሊነግራችሁ ፈቃደኛ ያልሆኑ 5 ፕሪንሲፕሎች ነው ሼር ማድረጋችሁ ማለት ነው። እነዚህን 5 ፕሪንሲፕሎች በትክክል ከተገበራችሁ ሀብታም ማትሆኑበት ምክንያት የለም። የመጀመሪያው ቲፕ learn how to invest and decide how much። በእርግጠኝነት እዚህ ዓለም ላይ የምታውቋቸው ሀብታም ሰዎች በሙሉ የሆነ ነገር ላይ ኢንቨስት አድርገው ነው ይህን ሁሉ ብር ሊሰሩ የቻሉት። ኢንቨስት ማድረግ ምን ማለት ነው? እንዴትስ ነው ኢንቨስት የምናደርገው ካላችሁ፣ ኢንቨስት ማድረግ ማለት የሆነ ነገር ላይ ብራችሁን አውጥታችሁ ያ ነገር ዋጋውን ቀን በቀን እየጨመረ የሚሄድ ነገር ነው። ኢንቨስትመንት ማለት እጃችሁ ላይ ያለውን ብር በተቻላችሁ መጠን ከእጃችሁ ማራቅ ነው። እንደ ቲኔጀር ኢንቨስት ልናደርግባቸው የምንችለው ነገሮች አሉ። ለምሳሌ ወርቅ እና ሰዓት ይጠቃልላሉ። ያለን ብር ወርቅ ለመግዛት በቂ አይደለም ብላችሁ የምታስቡ ከሆነ ያላችሁን ብር ለምሳሌ በሳምንት ውስጥ 400 ብር ኢንቨስት አደርገዋለሁ ወርቅ ላይ ብላችሁ የምታስቀምጡት ከሆነ በወር ውስጥ 1600 ይሆናል። በአመት ውስጥ ደግሞ 19000 ብር ይሆናል ማለት ነው። በዛ ብር ወርቃችሁን ገዝታችሁ ማስቀመጥ ትችላላችሁ። ይሄም ማለት ኢንቨስት አደረጋችሁ ማለት ነው። ሁሌም በየሳምንቱ ኢንቨስት እናደርገዋለን ብላችሁ የምታስቡትን ብር ያህል ማስቀመጥ እንዳትረሱ። እናንተ ትንሽ ብር ነው ብላችሁ የምትንቁት ነገር እየጨመረ ነው የሚሄደው። ታይም መልቲፕላይስ ሞር ዛን መኒ ይባላል። እኔ አሁን በቀን ውስጥ 1 ብር ሴቭ ባደርግ በሳምንት ውስጥ 7 ብር ይሆናል ማለት ነው። ኢንቨስት የምታደርጉትን አማውንት መናቅ የለባችሁም። ሁለተኛው ህግ ደግሞ live below your means ይባላል። ቤዚክሊ ምንድነው ኮንሴፕቱ የሚያነሳው? ምንም ያህል ብር ቢኖራችሁ እንኳን ብራችሁን የማይሆንና የማይረቡ ነገሮች ላይ ማጥፋት ድህነትን ነው የሚያስከትለው። አንድን ነገር ደጋግማችሁ መግዛት የማትችሉ ከሆነ በጭራሽ አፎርድ አደርገዋለሁ ብላችሁ ማሰብ የለባችሁም። የሆነ ነገርን ለምሳሌ እኔ ከገዛሁት ዛሬ ነገስ እገዛዋለሁ ወይ የሚለውን ጥያቄ መጀመሪያ ራሴ መጠየቅ አለብኝ። አይ ከሆነ መልሱ በጭራሽ አፎርድ አላደርገውም መግዛትም የለብኝም ማለት ነው። ዋንታችንንም ከኒዶቻችን ሰፓሬት ማድረግ አለብን። ለምሳሌ የኛ ዋንት ጫማ፣ ሰዓት፣ የታክሲ ብር ከሆነ ኒዶቻችን ደግሞ አሉ። ለምሳሌ ምግብ፣ ጌሞችን መጫወት፣ ፕሌይስቴሽን ቤት ገብቶ ብር ከፍሎ መውጣት አሉ። የሚያስፈልጉንን ነገሮችና የምንፈልጋቸውን ነገሮች ለይተን ማወቅ አለብን ማለት ነው። አንድን ነገርም ከመግዛታችን በፊት 48 ሰዓት መጠበቅ እንዳለብንም ያነሳል። የሆነ ነገር መግዛት ከፈለጋችሁ 48 ሰዓት መጠበቅ አለባችሁ። ለምሳሌ እኔ አሁን ዛሬ ይህን ሰዓት ከፈለኩት ከ48 ሰዓት በኋላ ግን ላልፈልገው እችላለሁ። ያ ነገር ጊዜያዊ አምሮት ሆኖ ታይቶ ሊሆን ይችላል። ስለዚህ 48 ሰዓት መታገስ በጭራሽ እንዳረሱ። ሶስተኛውና በጣም ጠቃሚ ቲፕ ደግሞ ሴቭ ዮር መኒ። በቀጥታ ብር እጃችሁ ላይ ሲገባ አእምሯችሁ ላይ የሚመጣው ብር ማጥፋት ከሆነ ወይ ደግሞ የሆነ ነገር ወጥቶ መዝናናት ከሆነ መስተካከል ያለበትን ልምድ ነው። ሀሳቡ የሚያነሳው it's not about how much you make, it's about how much you keep ይላል። አንድን ነገር መስራታችሁ አይደለም ምን ያህል ፐርሰንቱን እንደምትጠብቁት ወይም ደግሞ ምን ያህል ፐርሰንቱን ሴቭ እንደምታደርጉት ነው ዋናው ነገር። ይሄ ማለት ግን የምታገኙትን ብር በሙሉ ምንም አታጥፉ ማለት ሳይሆን እየሄዳችሁ ኤክስፔንሲቭ የሚባል ውድ የሚባል ሆቴል ውስጥ ቡና ጠጡ። ሴቭ አድርጉ ያልከን ድጋሚ ለምን ብዙ ብር እንወጣለን ካላችሁኝ፣ እዛ ሆቴል ውስጥ እዛ ፋንሲ እና ውድ የሆነ ሬስቶራንት ውስጥ ስትገቡ አይናችሁ የሚያየው ነገር አለ። ይሄም ለማይንድ ሴታችሁም በጣም ጠቃሚ የሆነ ነገር ነው። ሀብታም ሰዎች እንዴት አክት እንደሚያደርጉ፣ እንዴት ወክ እንደሚያደርጉ፣ እንዴት እንደሚያወሩ፣ እንዴት ሰውን ትሪት እንደሚያደርጉ ታያላችሁ። ያኔም እናንተ ህልም ይኖራችኋል። እንደነዚህ ሰዎች አንድ ቀን መሆን እንፈልጋለን ብላችሁ ታስባላችሁ ማለት ነው። በጣም ጠቃሚ የሆነ ለሜንታሊ በጣም ጠቃሚ የሆነ ነገር ስለሆነ ይህን ነገር ሁላችሁም ኢምፕሊመንት እንድታደርጉትና እንድትተገብሩት እፈልጋለሁ ማለት ነው። አራተኛውና በጣም ጠቃሚ ስኪል ደግሞ learn high income skill ይባላል። ቤዚክሊ እዚህ ጋር የምናደርገው ምንድነው? መማር የምትፈልጉት ስኪል ላይ ኢንቨስት አድርጋችሁ ማንኛውንም አይነት ሪስክ ወስዳችሁ መማር ማለት ነው። እነዚህ ስኪሎች ለአመታት ሊከፍሏችሁ የሚችሉ ስኪሎች ናቸው። በጣም ጠቃሚ የሆኑና ላይፋችሁን ሙሉ በሙሉ ሊቀይሩ የሚችሉ ስኪሎች ናቸው። ከነዚህ ስኪሎች ውስጥ በጣም ሊያበሏቸው የሚችሉና አሪፍ ተከፋይነት ልታገኙባቸው የሚችሏቸው አሪፍ የሚባሉ ቶፕ 4 የሚባሉ ስራዎች ልጥቀስላችሁ። የመጀመሪያው ቪዲዮ ኤዲቲንግ ሲሆን፣ ቀጣይ ደግሞ ዩቲዩብ አለ። ሶስተኛ ደግሞ ኤስኤምኤም ወይም ሶሻል ሚዲያ ማርኬቲንግ ኤጀንሲ ነው። አራተኛው ደግሞ ኮፒ ራይቲንግ ነው። ለነዚህ ሃይ ኢንካም ስኪሎች እንዴት እናንተስ ብር መስራት ትችላላችሁ የሚለውን ከፈለጋችሁ ፉል ቱቶሪያል ወይም
ሙሉ ስልጠና ቪዲዮ ሰራላችኋለሁ። ኮሜንት ላይ ያሳውቁኝ። አምስተኛው ደግሞ ቲንግስ ዩ መስት ኩዊት። እነዚህ ነገሮች ካቆማችሁ ሙሉ ፎከሳችሁ ስራችሁ ላይ ይሆናል። የተሻለ ገንዘብ የተሻለ ንብረት ይኖራቸዋል ማለት ነው። ምንድነው እነዚህ ማቆም ያለብን ነገር ካላችሁኝ፣ አልኮል መጠጣት፣ ቪዲዮ ጌሞችን ማብዛት። ለምሳሌ አሁን አንድ ሞል ወይም ጌም ዞን ውስጥ የምንጫወተውን ጌሞች በበዛ ቁጥር ምንከፍለው ብርም የበዛ ነው የሚሄደው። አትጫወቱ እያልኳቸው አይደለም፣ ነገር ግን አታብዙ። ሌላኛው ደግሞ ድሪንኪንግ ሲሆን አልኮል የምትጠጡ ከሆነ አልኮል ብቻ ላይሆን ይችላል፣ ሌላ መጠጦች ልክ እንደ ኮካ የምትጠጡ ከሆነ መቀነስ ያለባቸው ብራችንን የሚያባክኑ ልምዶች ናቸው። ስድስተኛው ደግሞ ፎሎ ዘ 40-30-30 ሩል ወይም 4-3-3 ብዬ የመጣረው ሩል ነው። ይሄ ሩል ደግሞ የምናገኘውን 40% ኢንቨስት እንድናደርግ የተለያዩ ኮርሶች ላይ፣ የተለያዩ ቱሎች ላይ፣ መጽሐፎች ላይ ወይም ትምህርቶች ላይ፣ ኦንላይን ኮርሶች ሊሆን ይችላሉ። እዛ ጋር ኢንቨስት ማድረግ ሲሆን 30%ን ደግሞ ለፋን፣ ለመጫወት፣ ምግብ ለመብላት ሊሆን ነገሮች 30%ን መጠቀም፣ ቀሪ 30ን ደግሞ ሴቭ ማድረግ። ይህም ማለት በትክክል አካውንታችን ውስጥ ወይም ደግሞ ሳጥን ውስጥ ሴቭ ማድረግ ነው። ማንኛውም የምንሰራውን ገንዘብ 40-30-30ን በመጠቀም ኢንቨስት ማድረግ፣ ሴቭ ማድረግና ለፈን መጠቀም አለብን ማለት ነው። አሁን ያሳየኋቸውን ሜቶዶች በሙሉ ከተጠቀሟችሁ ሀብታም ማትሆኑበት ምንም ምክንያት የለም። በእርግጠኝነት በአሁኑ ሰዓት የፋይናንሻል ኖሌጃችሁ በእጥፍ ነው የጨመረው። ቪዲዮ እንደተመቻችሁ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።